ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን፣ ከዚህ ከምፅዓቱ አዋጅ ነጋሪ አገልግሎት የእግዚአብሔር ሰላም እንመኝላችኋለን። እንግዲህ ዓለማችን በአሁኑ ሰዓት በርካታ ክስተቶች እየተከሰቱባት ይገኛል። እነዚህ ክስተቶች ከመሬት ተነስተው ወይ ደግሞ እንደ እንጉዳይ የበቀሉ አይደሉም። እነዚህ ክስተቶች በአሁኑ ሰዓት እንግዲህ መሬት ላይ እየረገጡ ይገኛሉ። እንግዲህ የስነ ፍጻሜ ምሁራን እንደሚሉት ከሆነ በቅዱስ መጽሐፍ የተጻፈው የትንቢት ቃል ምንም የቀረ ነገር እንደሌለ አመላካች መረጃዎችን እየሰጡ ይገኛሉ። እኛም እንግዲህ ይህንን እየመረመርን ወቅታዊውን ጉዳይ ከመጽሐፍ ቅዱስ እይታ ጋር እያነጻጸርን ወደ እናንተ መረጃ እናመጣለን። መረጃውን ደግሞ አደራጅቶ ይዞልን የሚመጣው ወንድማችን ፓስተር አለማየሁ ነሙ መስመር ላይ እየጠበቀን ይገኛል። እንግዲህ መልካም ጊዜ እንዲኖረን እንመኛለን። ከምፅዓቱ አዋጅ ነጋሪ አገልግሎት ውድ አድማጮቻችን፣ እንግዲህ ከቀኑ በመለስ ደግሞ ይዘንላችሁ የመጣነውን የምሽቱን መረጃ ምናቀብላችሁ ሰዓት ነው። መረጃውን ደግሞ ይዞ የመጣው ወንድማችን ፓስተር አለማየሁ እየጠበቀን ይገኛል። ከሰላምታው በማስከተል በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። ደግሞ በዚህ ምሽት ምን ተገኘ? እንግዲህ ሰሜን ኮሪያ እና ደቡብ ኮሪያ በጣም አደገኛ ፍጥጫ ውስጥ ገብተዋል። ከዚህ የተነሳ የአሜሪካ መንግስት በዛ የሚገኘው የጦር ቤዞቹ ላይ ከፍተኛ ጥንቃቄና ጥበቃ ወይም ደግሞ ከፍተኛ ዝግጅት እየተደረገ ነው ያለው። ምናልባትም እየተፈራው ነገር የሚሆን ከሆነ ሌላ አዲስ የጦር ግንባር ቀጠና መከፈቱ አይቀርም የሚሉ ናቸው ብዙዎች ያሉት። እንግዲህ ከሰሜን ኮሪያ ተከታታይ የሆነው የሚሳኤል ዛቻዎችና አዲስ የአሜሪካ የደቡብ ኮሪያ የኒኩለር ስምምነት መፈራረም ተከትሎ በዓለም ላይ ትልቅ የአሜሪካ የውጭ ሀገር የጦር ሰፈር የሆነውን ካምፕ፣ የአሜሪካ ካምፕ ማለት ነው፣ ኦንፋየር የደህንነት ጥበቃ ደረጃ ወደ ከፍተኛ ስጋት ከፍ እንዲል ተደርጓል። አለርት እንዲሆኑ ተደርጓል እና በማንኛውም ጊዜ ጥቃት ሊሰነዘር ይችላል ማለት ነው። እንደዚህ አይነት ነገሮች ሲወሰኑ ዝም ብሎ አይደለም ወንድም ይልቃል የሚወሰነው። እንደዚህ አይነት ነገሮች ሲወሰኑ በወታደራዊ እንትኖች ውስጥ መረጃዎች ይተነተናሉ፣ ይሰበሰባሉ፣ ይተነተናሉ። ጠላት በማንኛውም ጊዜ እርምጃ ሊወስድ ስለሚችል ያንን እርምጃ ለመቀልበስና ለመመለስ ወይም ደግሞ መለሰ ለማጥቃትም ለማድረግ እንዲህ አይነት ማስጠንቀቂያዎች ይሰጣሉ። ይሄ ማስጠንቀቂያ ማለት ምን ማለት ነው? በአንድ ጎን ጦርነት ውስጥ ነን ማለት ነው። ጦርነት ውስጥ ነን ግን አልገባንም። ጦርነት ውስጥ ነን፣ ጦርነት ስጋት አለብን፣ ጦርነት ውስጥ ነን፣ በቅርብ ሊሆን ይችላል የሚል ሊሆን ይችላል ተብሎ ይታሰባል። እና እንደዚህ አይነት ውሳኔዎች ከሀገራት መካከል በሚሰጥበት ሰዓት በማንኛውም ሰዓት፣ በማንኛውም ደቂቃ፣ በማንኛውም ሰከንድ ጦርነት ሊነሳ እንደሚችል መረጃ የተተነተኑት መረጃዎች ሲያረጋግጡ ነው እንዲህ አይነት እርምጃ የሚወሰደው። ይህ ውሳኔ የተላለፈው ሊከሰት የሚችለውን ማንኛውንም አይነት ድንገተኛ ወታደራዊ ጥቃት ለመከላከልና በቀጠናው ያለውን የተጠናቀቀ አቅም የበለጠ ለማጠናከር እንደሆነ ታውቋል። እና ትዘጋጃለህ፣ አለርት ሆናለህ፣ ሌሊትና ቀን ፈጠነው የምትጠብቀው። ምክንያቱም ድንገተኛ አንተም ልትጀምር ትችላለህ። እዚህ ላይ ዲፕሎማሲያዊ እንትኖች ሮል አይጫወታሉ። በምን በኩል? ሁለቱ ሀገሮች እኮ በዲፕሎማሲ የሚገናኙ ሀገሮች አሉ።
በሶስተኛ ወገን ምናልባት በቻይና በኩል ምናልባት ደግሞ ወይ በሩሲያ በኩል ዲፕሎማሲያዊ ግንኙነት ማድረግ ከተቻለ ነው እንጂ በቀጥታ እነዚህ ሀገሮች ዲፕሎማሲያዊ ግንኙነት እያደረጉ ያሉ ሀገሮች አይደሉም። እና ይሄ ስጋት እንዳለ የአሜሪካ መንግስትም የደቡብ ኮሪያ መንግስትም አሳውቀዋል። በደቡብ ኮሪያ የሚገኘው ግዙፍ የጦር ሰፈር ወደ ከፍተኛ የደህንነት ጥበቃ ደረጃ መሸጋገሩ በኮሪያ ልሳነ ምድር ያለውን ጂኦፖለቲክስ ውጥረት በአዲስ መልክ ያባባሰ ሆኗል። ውጥረቱን እጅግ ያባባሰ ሆኗል። እንግዲህ ከፒዮንጋንግ በኩል ሊሰነዘር የሚችለው ማንኛውንም ወታደራዊ ትንኮሳ ለመግታት ታስቦ የተደረገ ስልታዊ ዝግጅት መሆኑን ወታደራዊ ተንታኞች እየተናገሩ ነው ያለው። ጦርነቱ እኮ አይቀርም። አሁን እዛ ቀጠና ላይ ያለው ጊዜ ነው የሚጠብቀው። አሁን ላይ እንግዲህ እየተብላላ ያለ ነው። አሁን ላይ እንግዲህ ምንድነው የሚያመለክተው? ይሄ የሚያመለክት ነገር አለርት ስትሆን ኤኒታይም ሊነሳ እንደሚችል የሚያመለክቱ ነገሮች አሉ ማለት ነው። እንግዲህ ለመግታት ታስቦ ነው። የአሜሪካና የደቡብ ኮሪያ ጥንቃቄ ወታደራዊ ክፍሎችም በአሁኑ ሰዓት ሙሉ በሙሉ በተጠንቀቅ ላይ ይገኛሉ። ሙሉ ለሙሉ በተጠንቀቅ ላይ ይገኛሉ። ይሄ እንግዲህ በእንዲህ እንዳለ አንድ ደግሞ የተከሰተ ነገር አለ። በተለይ ደግሞ ደቡብ ኮሪያ ያደረገችው በጣም የሚገርም ነው። ቪዲዮ የምታየው ነው። በጣም የሚገርም ደግሞ ምንድነው ደቡብ ኮሪያ በሰሜን ኮሪያ ድንበር አካባቢ የድምፅ ማጉያዎች ፕሮፓጋንዳ ስርጭት በከፍተኛ ሁኔታ እያሳደገች መጥተዋል። ከዚህ በፊትም እንደዚህ ያደርጋሉ። ግን አሁን ላይ የሆነው ነገር ምንድነው? በጣም ሂውጅ ናቸው እነዚህ እንትኖቹ ማይክሮፎኖቹ ሂውጅ ናቸው። በወታደራዊ መኪና ላይ ነው እና ልክ እንዴት ነው በመስመር ተደርድሮ የተለያዩ ሆርን ስፒከሮች እና ድንበሩ ላይ ነው። ይሄ ልክ አጥሩ እንደዚህ ነው። አጥሩ ድንበር ላይ ነው የተደረጉት እና ምንድነው የፕሮፓጋንዳ ቅስቀሳ ለማድረግ እንደሚችል ነው። ምንድነው ህዝቡ ለመቀስቀስ ወታደሩን ለመቀስቀስ እጅ ስጥ የተሻለ ነገር አይደለም እኮ ፓስተር። በዚህ በሆርን ብቻ ሳይሆን አሁን ከደቡብ ኮሪያም ሚላኩ አሉ በባሎን ይፈነዱና አየር ላይ ወረቀቶቹ ይበተናሉ። የሚገርም ነገር እሱን ደግሞ ያነበበ ደግሞ ከሰሜን ኮሪያ ደግሞ እስከ መገደል ሁሉ ደረጃ ይደርሳል። እኔ የገረመኝ እሱ አይደለም። ከዚህ ቀደም ሰሜን ኮሪያ ወደ ደቡብ ኮሪያ የላከችው ነገር ቆሻሻ ልትሎም ይችላል። እንዲህ አይነትም ጦርነትም አለ። እነሱ በባሎን ነው ያ ባሎኑ ሲፈነዳ ቆሻሻ በቆሻሻ ከተማውን እኔ በጣም ገርሞኛልና እንዲህ አይነትም የጠላትነቱ ደረጃ ምን ያህል ከፍተኛ እንደሆነና ግን እኮ የሚገርም አንድ ህዝቦች ናቸው። የዓለም ፖለቲካ የፈጠረው ችግር ነው እንጂ እኮ አንድ ቋንቋ የሚናገሩ ዓለም የፈጠረው ቤተሰብ አሁን ለምሳሌ የግማሹ አክስትና አጎት ደቡብ ኮሪያ አለ፣ የግማሹ ደግሞ ሰሜን ኮሪያ ውስጥ አለ። እሱማ ፓስተር እሱንማ እናውራ ካልን እንደ አገናኞች እንዲህ በቀይ መስቀል በለው በምን ሲገናኙ ይሄ ራሱ እኮ ትምህርታዊ ነው እኮ እና በጣም ልብን የሚነካ ነው። የጦርነት ምን ያህል አስከፊ እንደሆነ ፖለቲካው ነው። ፖለቲካ አስከፊ ነው። ቁማር ነው። ቁማር ስለሆነ የስልጣን ላይ ያሉት የራሳቸውን ስልጣን ከመጠበቅ ከማስጠበቅ አንጻር ሪዮት ዓለሙ ራሱ የፈጠረው ችግር ነው እና ያ ኮሚኒስት ነች ያችኛዋ እነዚህኞቹ ደግሞ የካፒታሊስት ሪዮት ዓለምን ነው የሚከተሉት። እንግዲህ ልዩነቱ እነዚህ ናቸው። እንግዲህ ከሰሜን ኮሪያ ተከታታይ ሚሳኤል ትንኮሳና ወታደራዊ ቶክሶች በኋላ የደቡብ ኮሪያ ጦር ኃይል በሁለቱ ሀገራት ወታደራዊ አልባ ቀጠና ላይ የተከሏቸውን ግዙፍ የድምፅ ማጉያዎች ሙሉ በሙሉ ወደ ሥራ ማስገባት በፒዮንጋንግ አገዛዝ ላይ ያነጣጠረ የስነ ልቦና ጦርነትና ስርጭት ከዛሬ ጀምሮ ማለት ነው ከትናንትና ጀምሮ ለ24 ሰዓት ያለማቋረጥ ለማካሄድ ወስነዋል። ይህ እርምጃ በሁለቱ ኮሪያዎች መካከል ያለውን የድንበር ውጥረት ይበልጥ
አባብሶታል። ለዚህ ነው አየህ ቅድም ላይ ያልነው የአሜሪካ የጦር ቤዞች ካምፖች ጥንቃቄ እንዲያደርጉ ማለት ከፍተኛ ወታደራዊ ዝግጅት እንዲያደርጉ የተፈለገበት ምክንያት አሁን ጫፍ ላይ ደርሰዋል ማለት ነው። ወደዚህ ነገር ሊገቡ ይችላሉ፣ ወደ ጦርነት ውስጥ ሊገቡ ይችላሉ የሚለው ስጋት የበለጠ እያየለ እንደመጣ የሚያመለክት ነገር እንደሆነ ልንመለከት እንችላለን ማለት ነው። እንግዲህ የኮሪያ ባህረ ገብ መሬት የደህንነት ተንታኞች እንደሚጠቁሙት ሲኦል ይህንን ከፍተኛ ድምፅ ሞገድ የሚጠቀሙ የማስተባበያ ስልት በሙሉ አቅም መዘርጋቷን ችላለች ይላል። እንግዲህ ከቋንቋ ከባህል ከምን አንጻር አንድ ናቸው እነዚህ ህዝቦች። ይሄ እኮ ሌላኛው ፕሮፓጋንዳ ባይዘዌ ትልቁ ጦርነት ነው። እንደው እዚህ ላይ የምልህ ደህነችም አንተም ያው በቀድሞም ዘመን ያለውን ነገር ታውቀዋለህ። ድሮ አሁን ፕሮፓጋንዳ የሚነዛው በአየር ሞገድ ነው፣ በሬዲዮ ነው። አሁን ለምሳሌ ትዝ ይለኛል ቪኦኤ በኮሚኒዝም ዘመን የሚለቀው እንትን አለ፣ ጃም ይደረጋል። ጃም መደረግ ብቻ ሳይሆን አሁን እኛ ወታደሮች ሆነን በዛን ሰዓት ያንን እንድናዳምጥ አይፈቀድም። አንድ አይፈቀድም። ማህበረሰቡ ደግሞ እንዳያዳምጥ ደግሞ ጃም ይደረግ በሬዲዮ ሞገድ እንትን ጃም ያደርጉታል። አሁን ይሄ ድምፅ ብክለት ያው ፍሪኩዌንሲ ነው። አሁን ቴክኖሎጂ ያደገበት ዘመን ነው። አሁን ለዛ ተጻራሪ ራሱን የቻለ ቴክኖሎጂ አለ ወይስ እንደው በዚሁ ነው የሚቀጥለው? ይሄ በምን ጃም ታደርገዋለህ? በስፒከር እኮ ነው። አሁን እዚህ ጋር ከጀርባችን ወይ ኮዳ ሰፈር ቆሞ በአናውንስ ቢያደርግ ትሰማዋለህ። በምን እንደምትከለክለው? ወይ በመሳሪያ ካልመታው። አሁን ያንን እመታለሁ ብለህ ስትተኩስ ደግሞ ሌላ ሰዓት ሌላ ጦርነቱ ፈነዳ ማለት ነው። በሌላ መልኩ ፈነዳ ማለት ነው። ስለዚህ አሁን የተፈለገውም እንዲፈነዳ ይሁን አናቅም። እንግዲህ ሰይጣን ከዚህ ጀርባ የሚሰራው በጣም ብዙ ስራ አለ። በጣም ብዙ ስራ አለ። የሰው ደም በየጊዜው የሚጠጣ ስለሆነ እኔ ጦርነትን ለየትኛውም ሀገር፣ ለየትኛውም ህዝብ፣ ለየትኛውም ሰው አልመክርም። ከጦርነት በቆሎ ወይም ስንዴ ገብስ አይታጨድም። ከጦርነት ያለው ምንድነው? የሰው ልጅ ውድመት ነው፣ ንብረት ውድመት ነው፣ ኢኮኖሚ ውድመት ነው፣ ጤና ውድመት ነው፣ ብዙ ነገር ውድመት ነው። ለጦርነት የምታወጣውን ትምህርት ቤቶች፣ ሆስፒታሎች፣ ክሊኒኮች፣ መንገዶች ልትገነባበት ትችላለህ። ዓለም እኮ አሁን ምን መሰለህ? ከመሪዎች በስተጀርባ አጋንንት አለ። የአጋንንት ስራ ነው። አሁን እኮ በዓለም ላይ የምታየው በጠቅላላ ውድመት የሚያደርሰው የጨለማው ሶሳይቲ እኮ ነው። ሰዓቱ እንደደረሰ ስለታወቀ ጊዜው ደርሷል። ሰዓቱ አልቋል። ገብቶሃል? ጌታ ኢየሱስ ሊመጣ ነው። በዓለም ላይ የምሰማው ለምሳሌ ቢቢሲ ከፍተህ የምሰማው ዜና በሙሉ ብትመለከት ምርት አትሰማም። የምትሰማው ምንድነው? ጦርነት ነው የምትሰማው፣ ዝግጅት ነው የምትሰማው። በተለይ የአርቲፊሻል ኢንቴሊጀንስ ከመጣ በኋላ የጦር መሳሪያን በቀላሉ እጅግ ዘመናዊና ሞደርን በማድረግ ማምረት ስለሚቻል ይሄ ለጦርነት የሚደረጉ ቁሳቁሶች፣ ወጪዎች ሁሉ ወደ ሰው ልጅ ላይ ቢኖር በዓለም ላይ ረሃብና ችግር አይኖርም ነበር። አይኖርም። ያው የተጻፈው ይፈጸም ዘንድ ነው እንዴ። ይሄ እንዲሆን ደግሞ እኮ የጦር መሳሪያ አምራች ካምፓኒዎች እኮ ደግሞ ይፈልጋሉ። በጣም ይፈልጉት። በጣም እንትናቸው ነው፣ ገበያ ነው እኮ አንተ ሞትክም ኖርክ አልኖርክ። አንድ ጊዜ አንድ ሰው ስለ ጸሎት ሲናገር እንደ ቀልድ የተናገረ ነገር ነው እና ምንድነው ነጋዴ፣ አሁን ለምሳሌ ሸቀጥ ነጋዴ ሲጸልይ ምን ብሎ ይጸልያል? እባክህ ጌታዬ ሆይ ገበያውን አንጣልኝ እና ቶሎ ቶሎ ሸቀጥ ሂድ ይላል። የቡና ቤት ጸሎት ጠጪ አምጣልኝ፣ ጠጪ አምጣልኝ፣ ጠጥቶ ሰክሮ ብዙ የሚከፍል አምጣልኝ ብሎ ይጸልያል። ታዲያ አለ አንደኛው የሬሳ ሳጥን ሻጭና ጉድጓድ ቆፋሪ ምን ብለው ይጸልያሉ ሲለው ቶሎ ቶሎ ግደልልኝ፣ ሙታኖችን አብዛልኝ፣ ቶሎ ቶሎ ግደልልኝ ነው። እና እንዴት መሰለ በአንዱ ሞት አንዱ ይኖራል። እውነት ነው። ገብቶሃል? በአንዱ ሞት አንዱ ይከብራል፣ በአንዱ ሞት አንዱ ይኖራል። በዓለማችን ላይ ደግሞ የደም ነጋዴዎች አሉ። እውነት ነው።
የደም ነጋዴዎች አሉ። ገብቷል። የጦር መሳሪያን እያቀባበሉ እየሸጡ ጦርነት የሚቀሰቅሱ በሰዎች በግለሰቦች በፖለቲከኞች ዘንድ ጦርነትን እየቀሰቀሱ በጎሳ በብሔር ዘንድ ጦርነትን እየቀሰቀሱ መሳሪያ እያቀረቡ ሚሊዮነር የሚሆኑ ሰዎች ደግሞ አሉ። እነዚህ እንዳሉ መረሳት የለብም እና ለዚህ ነው ግን አሁን ላይ ዓለማችን ያለችበት ሁኔታ እየሄደችበት ያለችበት ሁኔታ ከዚህ ወደ ባሰ ጉዳይ ነው እየሄደች ያለችው። ከዚህ ወደ ባሰ ጉዳይ ነው ወደ ማንም ላይኖርበት ወደሚችልበት ደረጃ ነው እየሄደ ያለው። ማንም የእግዚአብሔር መለኮታዊ ጣልቃ ገብነት ባይኖር ኖሮ አይደለም የሚለው ስጋ ለባሽ ባልተረፈም ነበር ነው የሚለው ራእይ ላይ። አዎ አሁን ይኸውልህ ማንም ወደማይኖርበት ደረጃ ላይ እየመሩ ነው ይሄዱ ያሉት። በኒኩለር አትቀልድም። ኒኩለር በቃ እኮ የሰው ዘርን ጠቅላላ ከምድር ገጽ ያጠፈዋል። በቃ ያተነዋል። ስለዚህ ይሄ ነው ከባድ የሆነው። ይህን እንግዲህ የሰሜን ኮሪያው ኪም ጆንግ እና የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ሰሞኑን በስልክ ከፍተኛ ውይይት እንዳደረጉ ተሰምቷል። በዚህም ሚስጥራዊ ውይይት በኋላ ሰሜን ኮሪያ የኒኩለር አረር የያዘ የረጅም ርቀት ተወንጫፊ ሚሳኤል ወደ ኢራን መላኳን ተከትሎ በመካከለኛው ምስራቅ አዲስ ውጥረት ነፍሷል። ከባድ ነው። ተልኳል ማለት ነው። አይቀሬም። ስለዚህ የት ይሁን የት ይግባ አይታወቅም። ትራምፕ ድርጊቱን ህገወጥ ማለት አወገዙ። ሰሜን ኮሪያ የኒኩለር አረር የያዘ ሚሳኤል ለኢራን መስጠቷ ኃላፊነት የጎደለው ድርጊት ነው ብለዋል። አሁን እኮ ምን መሰለ፣ ኒኩለሩን ከታጠቀች ወይ ጦርነቱ መቆም ነው ያለበት። ከዚች ሀገር ጋር መስማማት ነው ያለበት። ለምን ረጅም ርቀት ነው፣ ምናልባትም የት እንደሚደርስ አይታወቅም። በእርግጥ ኢራን የላትም ማለት አይደለም። ረጅም ርቀት ምናልባት አንድ ጊዜ ታስታውስ ከሆነ 17000 ኪሎ ሜትር ድረስ የሚጓዝ ከ9 እስከ 17000 ሳይቤሪያ በረሃ ላይ ያረፈው አስታውሳለሁ። ሙከራ አድርጋለች። ኢራን ብቻዋን እኮ አይደለች። ቻይና እና ሩሲያ አሉ። ለምንስ ሳይቤሪያ ተሞከረ እና ደግሞ ሰሜን ኮሪያ አሁን ደግሞ ይሄንን ሰጠች። እንግዲህ ምን እንደነው እንደው ምናልባት ለነገ ተዘጋጅተበት ልትመጣ ትችላለህ። አሁን አሜሪካ አሁን ታውቃለህ እንግዲህ 11ኛ 12ኛ ቀን ይመስለኛል በተከታታይ እየቀጠቀጠች ነው ያለው ኢራንን። አሁን ደግሞ ሌላ ደግሞ ሳይት ልክ እንደዛ ተገኝቷል የተባለ እንትን አለ። ቢቱ አውሮፕላንም ተንቀሳቅሷል እየተባለ ነው። ግን ምናልባት አሁን ምን መሰለህ አሁን የተላከ የተባለው ሚሳኤል እንደው አነፍንፈው ደርሰውበት ይሆን? አይመስለኝም። እንዴት ይሄ ቦታ ሊገኝ ይችላል? እሱ ልንገርህ፣ እኔ አሁን ይኸውልህ ፖለቲካ ቁማር ነው የምልህ አንድ ምክንያት አለኝ። አሁን ፓኪስታን የኢራን ጠላት ትመስላለች። ጠላት እንዳልሆነች ነው የማውቀው። ግን አሁን ሰሞኑን ደግሞ ትንሽ ከሱ ወጣ። እሱ የፖለቲካ ጨዋታ ነው። ፖለቲካዊ ጨዋታ ነው ወይስ ሃይማኖታዊ? የፖለቲካ ጨዋታ ነው። ምክንያቱም ሳውዲ አረቢያ ለምን መሰለህ የሚጠረጠረው እንደው የኢራን የኒኩለር ዋና ጣቢያዋ አለ ተብሎ የሚታሰበው ፓኪስታን ድንበር ላይ ያሉ ተራሮች ከዚህ በፊት ተቆመናል ነው ተብሎ ነው የሚጠረጠረው። እኔ ደግሞ ሁሌ ምን ነገር ኒኩለር ታጥቃለች ብዬ ነው ማስበው። ኢራን ሊሆን ይችላል። ለምን መሰለ የዛሬ 3-4 ወር ራሱ የአቶሚክ ኢነርጂ 4 ሳምንት ብቻ እንደቀራት ተናግሯል። የዳበረው ማለት ነው። የዳበረውን ወደ ኒኩለር ለመቀየር አረሮችን ከ10 እስከ 11 የኒኩለር አረሮችን ማምረት እንደምትችል አስታውቋል። እስከ ዛሬ በጦርነት ውስጥ ተኝታ የምትቀመጥ ይመስላል። አይደለም፣ ፍልሚያውም እሱ ነው እኮ ሌላ እኮ እንትን አይደለም። ግን አሁን እኔ የገረመኝ ይሄ ቦታ እንዴት ታስሶ ተገኘ? እንዴትስ እርግጠኛ ሆነው ከሳተላይት ሊልኩት ይችላሉ። ቦታውም ትክክለኛውን ቦታም ላይሆን ይችላል።
ምክንያቱም ሁልጊዜ አንተ መረጃ ስታገኝ መረጃ እንዳገኘ ሁሉ ያም ሀገር መረጃ ያገኛል። ለምሳሌ ኢራን እያንዳንዱን የአሜሪካ የጦር ቤዞችና የተለያዩ ነገሮችን መረጃ የምታገኘው ከማን ነው? ከነ ሩሲያና ከነ ቻይና ነው። የነ ሩሲያና የነ ቻይናም ሳተላይት እኮ አለ። እነሱ መረጃ አገኘ ሲሉ ፌክም ሊሆን ይችላል፣ አሳሳች እንትን ሊሆን ይችላል። ከዚህ በፊት እንደዚህ የጦር አውሮፕላኖች ባሉን ነፍተው ምናምን ያደረጉ ሊሆን ይችላል። ግን የሆነ መጋዘን ተራራ ስር ሰርተው ሊሆን ይችላል። እርግጠኝነታቸው ጨመረ ነው። አሁን መቼም ከፍተኛ ወጪ ነው። ከአሜሪካን ተነስቶ ስንትና ስንት ሺህ ኪሎ ሜትር መጥቶ ተመልሶ ያለ ረፍት እንደዚህ አይነት ውሳኔ የሚያስወስድ እንዴት አይነት እርግጠኝነት ሆኖ ነው ማለት ነው? እንግዲህ ውሳኔው እርግጠኛም ላይሆኑ ይችላሉ። ቦታውን አንዳንድ ጊዜ ፌክ መረጃም ሊሰጥህ ይችላል። መረጃ ራሱ ደብል ኤጀንቶች አሉ ይህንን የሚጫወቱ። ምንም እሱ አሁን እኛን እንትን የሚለን አይደለም። እንግዲህ ትራምፕ በሰሜን ኮሪያ ድርጊት መደንገጥንና በኢራን እጅ የገቡት የኒኩለር አረር ተሸካሚ ሚሳኤሎች ትራምፕን ወደ ኋላ እንዲያፈገፍጉ እንደሚያስገድድ ከስፍራው የሚወጡ መረጃዎች ይጠቁማሉ። ሰሜን ኮሪያ ድጋፍ ለኢራን ተጨማሪ አቅም ይፈጥራል ያሉት የቀጠናው ታዛቢዎች የሰሜን ኮሪያ ያልተጠበቀ ድርጊት ጦርነቱ ከነጠላ ወደ ቡድን መሸጋገሩን የሚያሳይ ነው ብለው ይናገራሉ። እንግዲህ እኔ ለምን መሰለ ባለፈው እኛ እኮ አንስተናል፣ ታስታውሳለህ? ከአንድ 4 ወር 5 ወር በፊት ሰሜን ኮሪያ ለኢራን ኒኩለር ልታስታጥቅ ትችላለች ብለናል፣ አንስተናል። አሁን ያ ድርጊት ነው እየሆነ ያለው። አሁንም እኮ ተትናንት ወዲያ በጣም ያሳቀኝን ነገር ልንገርህ። ዶናልድ ትራምፕ ኢራኖች በባለስልጣኖቻቸው አማካይነት ወደ ድርድር ለመምጣት እየለመኑ ነው አሉ እና እየለመኑ ነው አሉ። ትናንትና የኢራን የውጭ ጉዳይ ሚኒስትር እኛ ማንንም ለድርድር አልጠየቅንም፣ ድርድሩንም ማንቀበልም ወደ ማለት ነው የመጡት። ግን አረብ ሀገሮች እየለመኑ ሁለቱ እንዲደራደሩ ፓኪስታንን ጭምር ወደ ድርድር እንዲመጡ እየለመኑ ነው ያሉ። ነገር ግን ኢራን ደግሞ የምትፈልገው ከአሜሪካ ጋር መደራደር ውሸት ነው፣ ሁልጊዜ ድርድር ላይ ሰበብ ነው፣ ማዘናጊያ ነው የሚለውን ነገር አጥብቀው ይዘውታል። እንግዲህ አሁን ምንድነው ምናልባት ለመደራደር ቅድመ ሁኔታ ያስቀምጣሉ ተብሎ ይጠበቃል የሚደራደሩ ከሆነ። ነገር ግን ይህን መሳሪያ ደግሞ ከታጠቁ በጣም አደገኛ እንደሚሆን ምንም ጥርጥር የለንም። እንግዲህ እግዚአብሔር ጸጋ፣ ሰላም፣ ቸርነት ከሁላችን ጋር ይሁን። እንጸልይ፣ እንትጋ፣ እግዚአብሔርን ፊት እንፈልግ። ያ ነው የሚያዋጣንና ቤተክርስቲያን ነቅታ ይህንን ማድረግ አለባት ብዬ አስባለሁ። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር ወንድማችን ደረጀ ከበደ አንድ መዝሙር አለው፣ እንግዳ ነገር እንሰማለን አዲስም ነገር እናያለን የሚለው ይሄ የዓለማችንን አሁን ወቅታዊውና ይሄ አስከፊው ክስተት እንግዲህ እንደ ትንቢት ቆጥሮ የዘመረው ዝማሬ ያስታውሰኛልና ነገሮች ሁሉ በጣም በጣም እየከፉ እየሄዱ ነው እንግዲህ የሚያመላክተው። በቀኑ መረጃችን ይሄ ነው። የዓለማችን ማስ ሚዲያዎች በሙሉ ማህበራዊ ሚዲያው በሙሉ እያጮኸ ያለው ይህንን ጉዳይ ነውና እንግዲህ የሰላሙ ጌታ ኢየሱስ ክርስቶስ ደግሞ የራሱን መንግስት የሚመሰርትበት ጊዜ ሩቅ እንዳልሆነ ደግሞ ያው መጽሐፍ ቅዱስም ይነግረናል። የዛን ጊዜ ነው የሰው ልጅ ያርፋል ተብሎ የሚጠበቀው። ስለዚህ በተለይ ደግሞ የቤተክርስቲያን መዘናጋት አሳሳቢ ጉዳይ ስለሆነ ምዕመናን በስሩ ያሉትን ሰዎች የምታነቃበት ጊዜ እንዲሆን በጣም እኔ በግሌ እመኛለሁ። እኛም እንግዲህ መረጃ በየጊዜው እየሰጠን እንገኛለን። እግዚአብሔርን ስለዚህ አመሰግናለሁ። እንዲሁም ደግሞ መረጃውን ይዞልን የመጣው ወንድማችን ፓስተር አለማየሁ የማንቂያ ደወል ደውሎልናል። እግዚአብሔር አብስቶ ይባርከው።
እግዚአብሔር እንግዲህ ፈቃዱ ከሆነ በነገው ዕለት በሌላ መረጃና መልእክት ተመልሰን እንመጣለን። ፕሮግራምን እየመራው እንግዲህ አብሬያችሁ ዘልቅ ያለው እኔም ይልቃል አስራት መልካም ጊዜ እንዲሆንላችሁ እመኛለሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።